እንደ አንድነት እንደ ድርጅታችን እንደ አንድነት እንደ ስማችንም አሁን መሬት ላይ እየተደረገ ባለው አንድነት ዙሪያ ምንም አይነት ድርድር የለም። አንድነት ያስፈልጋል። ሁለቱንም በግራ በቀኝ በምንችለው አቅም ድጋፍ እናደርጋለን። የአንድነት ጉዳይ በአሁኑ ሰዓት የአማራ የህልውና ትግል ቀይ መስመር ነው ብለን ነው የምናምነውና ይህን አስመረንበት እናልፋለን። እዚህ ጋር ጥንቃቄ ያስፈልጋል ብዬ አስባለሁ። በግሌ አንዱ ምንድነው አማራ መስለው ሰርገው የገቡት ቡድኖች ሆነ ግለሰቦች የሚጠቀሟቸው የጥራት ነጠቅ ቃላቶች አሉ። አሁን ከሰሞኑ ከምናየው አንፃርና በአንድነቱ ዙሪያ መረጃዎች ሰበር በሰበር ዜና ምናምን የሚያቀርቧቸው ይሄ አማራን የማይመጥን የአደረጃጀት መንገዶች አሉና እነዚህም ቃላቶች ለምሳሌ አማራን በጎጥ ወይም በሰፈር ወርደው በፐርሰንቴጅ ሊከፋፍሉት ይሞክራሉ። አማራ አንድ መሆን አለበት፣ አማራ አንድ ካልሆነ አያሸንፍም እያሉ ልዩነትን ደጋግመው በመንገድ በአእምሯችን ውስጥ እያቃጨለ እንዲኖር አድርገዋል። እኛም አንድ አይደለንም እንደ እያሉ እንወዛገባለንና እንግዲህ አንድ ማወቅ ያለብን ጎበዝ፣ ሁላችንም አንድ ማሰብ ያለብን ጉዳይ አማራ ነው። ነጭ አማራ ወይም ጥቁር ወይም ቢጫ ወይም ቀይ አማራ የለም። 1 2 3 4 5 አማራ የለም። አማራ አንድ ነው፣ ሊለያይም አይችልም። ስለዚህ እነሱ ምንድነው አማራ እንደ 2 እንደ 3 እንደተለያየ አድርገው 3 4 አማራ እንዳለ አስመስለው ነው እንግዲህ ተለያይቷል አንድ አይደለም እያለ በሚዲያም በግለሰብም በቡድንም እያደነቆሩ ያሉትና ይሄ በደንብ በማህበረሰባችን አእምሮ ውስጥ ራሱ እንዲሰርጽ አድርገዋልና ስለዚህ አንድነት ማለት ይሄ አሁን ያለው አንድነት እንዲመጣ መሬት ላይ ያለው ትግል አንድነት እንዲመጣ አማራ ወደ ህልውና ትግል ውስጥ ሲገባ አስቦበትና በመዋቅር ተደራጅቶ አይደለም። እርግጥ ትግሉ ከጀመረ ቢቆይም ይሄ ህልውና ትግል ወይም ይሄ ጦርነት የጀመረው በድንገት ሁኔታዎች በፈጠሩት አጋጣሚ ትግል ውስጥ ከገባ በኋላ ትግል ላይ እያለ ነው መደራጀት የጀመረው። እንግዲህ ስለዚህ አደረጃጀቱ ያው በየአካባቢው ነው የተጀመረው ማለት ነው። የፋኖ አደረጃጀት ነው። መጀመሪያ በደንብ ተደራጅቶ መዋቅር ኖሮት አይደለም ወደ ትግል የገባው። ስለዚህ በሆነ አጋጣሚ ወደ ትግል ሲገባ በዛ አጋጣሚ በየአካባቢው አደረጃጀቱ ተጀመሩ። እነዚህን አደረጃጀቶች ነው ስለዚህ እነዚህን አካባቢ አደረጃጀቶች ወደ አንድ ሴንትራል ለማምጣት የጋራ የሆነ ኮማንድ ፖስት እንዲኖራቸው ለማድረግ የሚደረግ ውይይት ነው እንጂ አማራን አንድ ለማድረግ አይደለምና እነዚህ ውይይቶችን ሰፋ አድርገው አማራ እንደተለያየ እንደተከፋፈለ አድርገው በጣም ኤግዛጀሬት የሚያደርጉታልና ይሄ በትክክል አይደለም። ስለዚህ እነዚህ የፋኖ የአደረጃጀቶች የትጥቅ ትግሉን ሴንትራል ኮማንድ እንዲኖር ወደ አንድ ለማምጣት ደጋፊ መስለው ሰርገው የገቡ የሚረዱት ግለሰቦች፣ ቡድኖች፣ ሚዲያዎችም አሉ። አሁን አብስ እንደገለጸው ለምሳሌ ለመጥቀስ የተወሰኑትን ለመጥቀስ በጣም ኦርጋናይዝ እና የተቀናጁ በግለሰብም በቡድንም በሚዲያም አሁን በግለሰብ አሁን አንድ ይሄን ፋኖን ከሚረብሹ አሁን በግለሰብ እንደው አንድ ፒክ አድርጌ መግለጽ የምፈልገው አንድ ቺካጎ የሚኖር ግለሰብ አለ። ከፋኖ አንድነት የደረሰኝ መረጃ ብሎ አንዱን ሲረግም አንዱን ሲመርቅ የሚውል ይሄ ግለሰብ እንደው ለሳምፕል ላይ ነው። ማንነቱ አማራ አይደለም እኔ ኦሮሞ ነኝ ብሎ እውነትም የሸዋ ኦሮሞ ነው ሰውየው፣ ግን አማራ አይደለም ብሎ በይፋ ተናግሯልና አሁን ግን በማያገባው ፋኖ ውስጥ ይመጣና አንዱን ሲረግም አንዱን በተለይ የድርጅታዊ መዋቅር ይዘው የሄዳ ያለውን አፋድ ላይና ጠንካራ መሪዎች ናቸው ያላቸው እንደ አርበኛ እስክንድር ነጋ አይነቶች ላይ የሚሰነዝረው ሐሳብ እንደ ኮሎኔል ፈንታው ማባላ ያሉት ላይ የሚሰነዝረው ሐሳብ በጣም ጠንካራ ነው። ግለሰብ እንደነዚህ አይነት ግለሰቦችን ነጥሎ መምታት ያስፈልጋል፣ መለየት ያስፈልጋል። አንድ ካቀረባቸው ሰሞኑን ነጥቦች አንድ መጥቀስ ፈልጋለሁ። ለምሳሌ በዚህ በአንድነት ዙሪያ በፋኖ አንድነት ዙሪያ ደረሰኝ ብሎ በሰበር ሲተነትን ያየሁት ይሄ እየተነጋገሩ ያሉት እንደ አፋብኃና እንደ አፋድ ነው። እሱ ግን ዳፋ ባህና ዳፋ ሊገልጸው አልፈለግም። ወደ ጎጥ አውርዶ በፐርሰንቴጅ ነው የተነተነው። ለምሳሌ ገሌ የሚባል መሪ 5%፣ ከሌ የሚባለው 75 45 55 እያለ በፐርሰንቴጅ ወደ ጎጥ አዝሮ ከድርጅት አውርዶ ነው እየገለጸ ያለው። ይሄ በጣም ትልቅ ዳሜጅ ነው። ይሄ ሰው አንደኛ ከመሬት ያለው አመራሮች ወይም ኮሚቴዎች ይሄን ነገር በህዝብ ይፋ አድርገውት በምን አይነት መንገድ እየተወያዩ እንደሆነ ይሄ ሰውዬ እንግዲህ ደጋፊ ነኝ ብሎ በሰበር ነው ያመጣው። እንኬ ዘመድ ከሆንክ ተቆርቋሪ ከሆንክ ለትግሉ የምታስብ ከሆነ መረጃ እንኳን ሊንክ አድርጎ ቢመጣ ወደ አንተ
ወደ ሚዲያ ከማውጣት በፊት ፕሮቴክት ነው ማድረግ ያለብህ እንጂ በሰበል ልታወጣው አይችልም። እና እንደዛ አይነት ሰርጎ ገብ ግለሰቦች ላይ ጥንቃቄ ማድረግ ያስፈልጋል። አሁንም እነዚህ ሰዎች ናቸው ትግሉን በደንብ የአንድነቱ እንዳይመጣ ጊዜ እያራዘመ እንደው ድርጅቱ ፈርሶ ወደ ጎጥ አደረጃጀት ወርዶ እንደገና በፐርሰንቴጅ የአማራ በተውጣጣ የሰፈር ሚኒሻ የአማራ አንድነት ሊመጣ አይችልም። እውነት ለመናገር በጣም ደስ የሚለው ከሁለት ሶስት ወይም ከአንድ ዓመት በፊት የነበረው የአማራ የፋኖ አደረጃጀት አሁን ወደ ሁለት መጥቷል። አንድነት ይሄ አፈባሃ አፋድ የሚለው። ስለዚህ እነዚህ ሁለት ድርጅቶች የጋራ የሆነ አቋም ይዘው ለአማራ ሕዝብ አንድነትን እስከሚያሰብሩ ድረስ በትዕግስት መጠበቅ ያስፈልጋል እንጂ መረጃዎችን ሊንክ እያደረጉ ያልሆነ አቅጣጫ መስጠት ትክክል ነው ብለን አናምንም። እንደ አንድነትም ይሄን ነገር እንታገለዋለን። ስለዚህ ይህ ግለሰብ ሌሎችም አሉ አጋሮች። ለምሳሌ ሌላው በሚዲያ መልክ ሁልጊዜ እየወጡ አንዱን ደጋፊ አንዱን ተቃዋሚ እያለ ለምሳሌ መግለጽ እፈልጋለሁ መግለጽ ስላለብኝ ጥያቄ ወደዛ ስለሚያመለክት አንዷ ሮሃ ሚዲያ በሚባል የሚቀርብ ትንታኔ ነው። ይሄ ሚዲያ ብላ መከታተለዋልና ሁልጊዜ ልዩነትን እንጂ አንድነትን የማይፈልግ ስብስብ ያለበት ነው ይሄ ሚዲያ። ከዚህ ውስጥ ለምሳሌ በተደጋጋሚ እየቀረቡ ትንታኔ ከሚሰጡ ሰዎች አንዱ ይሄ የአሚኮ ጋዜጠኛ የነበረ የብአዴን ካድሬ ያለ መተከል አካባቢ ተወላጅ ነው የሚል ግለሰብ አንዱን ሲደግፍ አንዱን ሲራገም እሱ ጋር አብራ የሚዲያው ባለቤት የነበረችው ሴትዮ እንግዲህ የአማራ ሚኒሻ የትግራይ ሴቶችን ደፍሯል ብላ ምስክርነት የሰጠች ሴት ነች። የአማራ ሚኒሻ ወይም አማራ ታጣቂ የትግራይ ሴቶችን ደፍሯል ብላ በዓለም አቀፍ መድረክ የመሰከረች ሴትዮ እንዴት ብላ ነው አሁን የፋኖን አንድነት ልትፈልግ የምትችለው? እንዴት ነው አሁን ፋኖን ወደ አንድ ለማምጣት ጥሩ ገንቢ ሀሳብ ልታመነጭ የምትችለው? ስለዚህ የዚህ አንድነት ካንሰር የሆኑት እንደነዚህ አይነት ግለሰቦችና ቡድኖች ናቸው። አላማቸው ምንድን ነው የሚለውን አንድ ሁለት ሶስት ነጥቦችን አስቀምጬ ንግግሬን አቆማለሁ። የመጀመሪያው እነዚህ ቡድኖችና መሰሎች እነዚህ ግለሰቦች ቡድኖችና የሚዲያ ተቋማቶች ዋናው አላማቸው አንደኛ የህልውና ትግሉ መራዘም ለነሱ የስራ እድል ፈጥሮላቸው አንዳንዶቹ በተፈናቃይ ስም ይሰበሰብ በነበረው ገንዘብ ሀብት አፍርተዋል፣ ወዳጅም አብዝተዋል። ከነበሩበት የኢኮኖሚ ችግር ወጥ እንደውም ወደ ተሻለ ሀገር ሂደው የሰውነታቸውን ቅርጽ እስከ መቀየር ወይም ሼፕ እስከ ማስተካከል ደርሰዋል። አንዳንዱ በግልጽ የሚታዩ ከዓመታት በፊት ያው የተፈናቃይ ገንዘብ ይዘው ትልልቅ ድራማዎችን ሲሰሩ የነበሩ የተከማቹ የተፈናቃይ ንብረቶች ከብአዴን ካድሬ ጋር ሆነው ሲዘርፉ የነበሩ አሁን ያሉበት ደረጃ ላይ መጥተው በቀጥታ ፋኖ ውስጥ በመግባት ይህ አንድነት እንዳይመጣ እንቅፋት የሆኑ ግለሰቦች እነዚህ ናቸው። ሁለተኛው ዓላማቸው አምረው የሚጠሉትን አማራ ለማጥፋት ከሚፈልጉ ዓለም አቀፍ ድርጅቶችም ሆነ ቡድኖች ጋር ኔትወርክ ለመፍጠር አቋራጭ መንገድ ሆኗቸዋል። ሰሞኑን በኢጋድና በዚህ በአፍሪካ ህብረት ጋር እንዴት በምን አይነት መንገድ ተቀናጅተው እየሰሩ እንደሆነ ወደኋላ ገልጸዋለሁ። እነዚህ አማራ እንዲዳከም አማራ እንዲጠፋ ከሚፈልጉ ዓለም አቀፍ ድርጅቶች በቀጥታ ኔትወርክ እንዲኖራቸው አቋራጭ መንገድ ሆኗቸዋል። ለዛም ነው አንዳንዶች የአማራ ሚኒሻ ጄኖሳይድ ፈጽሟል ብለው በዓለም አቀፍ መድረክ ሲመሰክሩ የነበሩት ተልኳቸውም ይሄ ስለሆነ ማለት ነው። ሶስተኛው የፋኖ መሪዎችን በተናጥል በመያዝ እና አሁንም ይሄ ቡድን ነው የፋኖ መሪዎችን በተናጥል በመያዝ ጓደኛ በሚመስል መልኩ አንድነት እንዳይመጣ የሚያደርጉት አስተዋጽኦ ከስርዓቱም ሆነ ከአማራ ጠል ቡድኖች አማራ ጠል ከሆኑ ቡድኖች የሚያገኙት እንዳጎስ ያለ ገንዘብ ጨምሮላቸዋል። በመጨረሻም እነዚህ ግለሰቦች በየጢሻው እየታፈነ ደብዛው የጠፋው የአማራ በየጢሻው እየታፈነ ደብዛው የጠፋው አማራ ፈላጊ እንዳይኖረው የታፈነ ወይንም የታገተ የሌለ በማስመሰል አርቲስቲክ የሆነ ድራማ ከብልጽግና ጋር በመነጋገር በኢቢኤስ ተራ የሆነ ድራማ እየሰሩ ሲያሾፍ አይተናል። ለምሳሌ ባለፈው እነዛ በታገቱ
ወላጆቻቸው የሀዘን ማቅ ለብሰው አሁን እስካሁን ድረስ ለአማራ ህዝብ ትልቅ ጠባሳ ታሪክ ከዩኒቨርሲቲ የታገቱ ልጆች እነዛ ልጆች ኬዝ ይዣለሁ ብላ በደንብ አድርጋ እዛ ቤተሰቦቿ ጋር እየሄደች ፎቶ እየተነሳች በደንብ አድርጋ ገንዘብ ከሰራች በኋላ በውጭ መታያ ድራማ ቀጥሏል። ልጆቹ ታፍነዋል፣ ደብዛቸው ጠፍቷል። እንደ አማራ ትልቅ ውርደት ነው፣ የሚረሳም አይደለም። ግን አይ የልጆቹ አልጠፉም ውሸት ነው በሚል ድራማ ፈጥረው ከዚሁ ከአሚኮ ጋዜጠኛው ጋር እጅ ተፍንጅ ተይዘዋል አይደል? ያ በአማራ ህዝብ ማሾፍ ነው። እውነትም የታገተ ወይም የታፈነ አማራ የለም፣ ውሸት ነው፣ ድራማ ነው፣ ለማስመሰል ነው ያ ነገር የተሰራውና እንደነዚህ አይነት ድራማ የሚሰሩ እነዚህ ግለሰቦች አሁን እየተካሄደ ባለው የፋኖ አንድነት በቀጥታ ነው እጃቸውን አስገብተው በተለይ እኔ በግልጽ መናገር የምፈልገው እዚህ ጋር ሳልናገረው ባፍ ስለሚቆጨኝ እነዚህ ግለሰቦች አሁን እየተካሄደ ባለው አንድነት በተለይ ይሄ አፈባህ በሚለው አደረጃጀት ውስጥ በቀጥታ እጃቸውን ያስገባሉ። የዛ ደጋፊ ሆነው ነው የሚመጡት። አፋድ ድርጅት ስለሆነ መሪ ስላለው መዋቅር ስላለው እጃቸውን ሊያስገቡ አልቻሉም። ስለዚህ በርቀቱ ነው አፋድን የስም ማጠልሸት ከተለያየ ዓለም አቀፍ ሚዲያዎች ጋር በመሆን ድርጅቶች ጋር በመሆን የስም ማጠልሸት ስራ ይሰራሉ። አፈባህ ግን ድርጅት እንዳይመሰረት ወይ መዋቅር እንዳይኖር አድርገውታል። ምክንያቱም መሪዎችን በተናጥል ላይ ያዟቸው። አንዱ ጓደኛ ነው፣ አንዱ ጓደኛ ነው። አንተ መሪ መሆን አለብህ። ስለዚህ ወደ አንድ እንዳይመጣ አፈባህን ይዘውታል። ስለዚህ አሁንም ይሄ እየተካሄደ ያለውን ፋኖ አንድነት ይሄ መረጃዎች ሊንክ እያደረጉ የሚወጡት እንደዚህ ሆነ ምናምን እያለ የማደናገር ስራ የማሾፍ ስራ የሚሰራው ከዚህ ስብስብ በሚወጣ መረጃ ነው። ይሄ ስብስብ በቀጥታ አፈባህ ከሚባለው የፋኖ አደረጃጀት በቀጥታ ግንኙነት ስላለው ኢንቮልቭ ስላደረገ በተናጠል ክፍተቱን የፈጠረው እኔ የፋኖ አደረጃጀት ብዬ ነው የማስበው በራሱ ማለት ነው። ስለዚህ በመጨረሻም የእነዚህ ሰዎች ጉድ ተዘርዝሮ አያልቅ። እውነቱን ለመናገር ተዘርዝሮ አያልቅ። አሁን ላለው የሁሉና ትግልም መራዘም የአንድነት ለማምጣት ተጠያቂ የሚሆን ላለመምጣት ተጠያቂ ሊሆኑ የሚችሉት እነዚህ ግለሰቦች ናቸው። እነዚህ ግለሰቦች እነዚህ ቡድኖች ከኋላ መለስ ብለን ብናየው በዚህ በአማራ ህዝብ ትግል ላይ የሰውነት ቅርስ ጨምሮ እስከ ሀብት ማካበት ድረስ ከፍተኛ ለውጥ አምጥተዋል በዚህ 2 3 4 ዓመት ውስጥ እና በመጨረሻም አንድ እዚህ ጋር ማስተላለፍ የምፈልገው እና መጠቆም የምፈልገው በፋኖ አደረጃጀት ውስጥ በተለይ አፈባህ በሚባለው ስብስብ ውስጥ አመራሮችን በተናጠል በመያዝ ድርጅት እንዳይመሰረት ቆልፎ የያዘው ይህ ስብስብ እና ቡድኖቹ እንደሆኑ አረጋግጬ ለመናገር ፈልጋለሁ። ጨርሻለሁ። አመሰግናለሁ።